ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አመሻሽ 12 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ ኛ ሳምንት ጨዋታ ሊቨርፑል በክራቨን ኮቴጅ ከፉልሃም ጋር ሁለት አቻ በሆነ ውጤት ማጠናቀቅ ችሏል። የዚህን ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው 20 ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። በ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል ከፉልሃም ጋር ሁለት አቻ በሆነ ውጤት ማጠናቀቅ ችሏል። በጨዋታው ላይ ዊልሰን 17ኛው ደቂቃ ላይ ባስቆጠራት ግብ ፉልሃሞች መሪ መሆን ቻሉ። 57ኛው ደቂቃ ላይ ፍሎሪን ቪርትስ ባስቆጠራት ግብ ሊቨርፑልን አቻ ማድረግ ቻለ። ከዛ በኋላም ኮዲ ጋክፖ 95ኛው ደቂቃ ላይ ባስቆጠራት ግብ 2-1 መምራት ችሎ ነበረ። 97ኛው ደቂቃ ላይ ግን የፉልሃም ተጫዋች ሆኖ ሪድ ባስቆጠራት ገራሚ ግብ ፉልሃሞች ሁለት አቻ በሆነ ውጤት ማጠናቀቅ ችሏል። በዚህ ጨዋታ ላይ እንግዲህ ሊቨርፑሎች 2 ነጥብ ጣሉ ሳይሆን መባል ያለበት 1 ነጥብ አገኙ ነው። ፉልሃሞች ናቸው 2 ነጥብ ጣሉ መባል ያለበት። ምክንያቱም ወደፊት በመሄድ ደረጃ በአላማ ደረጃ ፉልሃሞች የተሻሉ ነው የነበሩት። ከጨዋታ በፊትም አንድ ስላችሁ የነበረ ነገር ነበር። እሱ ምንድነው ፉልሃሞች በጣም ኦርጋናይዝድ የሆኑ ምን ማድረግ እንዳለባቸው የሚያውቁ ቡድን ናቸው ስላችሁ ነበርና በጨዋታው ላይም የተመለከትነው ያንን ነገር ነው። በጣም ኦርጋናይዝድ ነበሩ። በጣም ጥብቅ በሆነ መከላከል ነበር ሲጫወቱ የነበሩት። ከዛ በኋላ ያገኟቸውንም አጋጣሚዎች እንዳለ ሊቨርፑልን ለማጥቃት ነበረ ሲጠቀሙ የነበረው። የመጀመሪያው አጋማሽ ላይ ሊቨርፑል ምንም አይነት ሙከራ ሳያደርግ ነው የወጣው ኦን ታርጌት ማለት ነው። 4 ሙከራዎችን ማድረግ ችሏል። ነገር ግን አንድም ኢላማውን የጠበቀ ሙከራ ማድረግ አልቻለም። በአንጻሩ ፉልሃሞች ግን ያገኘዋትን እድል ተጠቅሞ ወደ ግብነት መቀየር ችሏል። ወደፊት በመሄድ ደረጃ በመከላከል ደረጃም ፉልሃሞች የተሻሉ ነው የነበሩት። ሊቨርፑሎች ግን ምን አይነት አጫወት ሲጫወቱ እንደነበረ ራሱ ለማወቅ የሚከብድ ነገር ነው። ምንድነው ፎርሜሽኑ? ምንም የምናውቀው ነገር የለም። በእርግጥ በዛሬው ጨዋታ ላይ ሂጎ ኤኪቲኬ በጉዳት ምክንያት አልተሰለፈም። ያንን ቦታ ከቨር ለማድረግ አንዴ በኮዲ ጋክፖ አንዴ ደግሞ በፍሎሪን ቪርትስ ለመጠቀም ሲሞክሩ ነበር። ከዛ ውጭም እንግዲህ እነ ከርተስ ጆንስ እነ ግራቨንበርክ ማካሊስተርም ቦታ ሲቀያየሩ መመልከት ይችላል ነበርና ከመጀመሪያው ጀምሮ ራሱ ምን መጫወት እንዳለበት ራሱ አስቦ የገባ አይመስልም። በዛው በጨዋታው ላይ ነው እንደዚህ ብናረግስ ብሎ ሲሞካከር የነበረውና መጀመሪያውኑ ፉልሃሞች ምን አይነት አጫወትን ይዘው ሊገቡ እንደሚችሉ የሚታወቅ ነገር ነው። በእርግጥ በሌላ ጊዜ በ4 ተከላካይ ነው ሲጫወቱ የነበሩት። በዚህ ጨዋታ ላይ ግን በ5 ተከላካይ ነው ሲጫወቱ የተመለከትናቸው። እንደዛም ቢሆንም ራሱ በዚህ ሲዝን አብዛኛው ቡድን ከሊቨርፑል ጋር በሚጫወትበት ሰዓት በ5 ተከላካይ ነው እየተጫወተ የሚገኘውና ይህ ነገር አዲስ ሊሆንበት አይገባም፣ ሰርፕራይዝ ሊያደርገው አይገባም። ለዛም የሚሆን መፍትሄ ማግኘት መቻል አለበት። አሁን ለምሳሌ በፕሪሚየር ሊጉ ላይ እንግዲህ የመጨረሻው ደረጃ ላይ የተቀመጡት ወልቭሶች ናቸው። ነገር ግን የወልቭስን ጨዋታ ስንመለከት ምን አይነት አጫወትን መጫወት እንደሚፈልጉ እናውቃለን። ቢያንስ የሆነ የሚታይ ነገር አለ። 1-2 ጊዜም 3 ጊዜም ቢሆንም ሲሞካክሩ መመልከት እችለናል። በእርግጥ ውጤታማ ባይሆኑም ማለት ነው። ነገር ግን ሊቨርፑሎች ውጤታማም እየሆኑ ምን መጫወት እንደሚፈልጉ የሚታወቅ ነገር የለም። ውጤታማም ሳይሆኑ ምን መጫወት እንደሚፈልጉ የሚታወቅ የለምና አሰልጣኙ ምን አይነት ቡድንን ለመገንባት እንደፈለገ ራሱ የሚያውቅ አይመስለኝም። በእርግጥ እሱ ራሱ በተደጋጋሚ ሲለው የነበረ ነገር አለ። ኳስ የሚይዝ ቲም መገንባት እፈልጋለሁ የሚል ነገር ሲናገር ነበረ። በተለይ ደግሞ እንደነ ፒኤስጂ እንደነ ማንቸስተር ሲቲ አይነት ቡድን መገንባት ተፈልጋለሁ ሲል በተደጋጋሚ ሰምተናል። ነገር ግን ደግሞ በዛ ያጮት ስታይል ማንቸስተር ሲቲ በፕሪሚየር ሊጉ ባለፈው ሲዝን ምን ያህል እንደተቸገረ በደንብ መመልከት ችለናል። ለተከታታይ 10-11 ጨዋታዎችም ሲሸነፍም የተመለከትንበትም አጋጣሚ አለ። ምናልባትም 76 ጨዋታዎችን በተከታታይ የተሸነፈ ይመስለኛል ማንቸስተር ሲቲዎች ማለት ነውና ያ ያጮት ስታይል በፕሪሚየር ሊጉ በዚህ ሰዓት እንደማያዋጣ እንኳን ከዛ ቡድን ራሱ መማር ያስፈልጋል። ዘንድሮ ማንቸስተር ሲቲ ከሌላው ጊዜ ለየት ያለ ያጮት ስታይልን ነው ይዞ የመጣው። ሞር ዳይሬክት የሆነ በጣም ፈጣን የሆነ ጨዋታ ነው እየተጫወተ ያለው። በተለይ ሊቨርፑል በየርገን ክሎፕ ስር ሲጫወት የነበረውን ያጮት ስታይል ነው ማንቸስተር ሲቲዎች በዚህ ሰዓት እየተገበሩ ያሉትና ያ ያጮት ስታይል ዝም ብሎ ኳሱን ብቻ መያዝ ምንም እንደማይጠቅም በደንብ የተረዱ ቡድን ናቸው። ሊቨርፑል ግን እስካሁን ድረስ ያንን ነገር የተረዳ አይመስለኝም። ምክንያቱም በዚህ ጨዋታ ላይም በተደጋጋሚ እንደተመለከትነው ኳሱን በደንብ ሲይዙ ነበረ። በተለይ ደግሞ ቨርጅል ቫንዳይክ ለኢብራሂማ ኮናቴ ለብራድሊ ለሳቡት ላይ ለብራድሊ ለኮናቴ ለቨርጅል ቫንዳይክ ለኬርኬዝም ለቫንዳይክ ሲመልስ ነው የተመለከትናቸው። በተለይ ደግሞ ይበልጥ የሚያበሳጨው የፉልሃም ቦክስ ውስጥ ይደርሱና ከዛ በኋላ ምን ማድረግ እንዳለባቸው ስለማያውቁ ወደ ኋላ ይመልሷል። ከዛ በኋላ እንደ አዲስ ደግሞ ያ ፕሮሰስ ይጀመራልና እንደዚህ አይነት ነገሮችን በተደጋጋሚ ስንመለከት ነበርና ያንን ኳስ መያዙ ምንድነው ታዲያ ተጠቀሙ? ማትሞከርበት ከሆነ ቻንስ ክሬት ማታደርግበት ከሆነ ምንም ጥቅም የለውም። ይህንን ደግሞ ከጨዋታ በፊትም ስንለው የነበረ ነገር ነው። በዚህ ጨዋታ ላይም በደንብ የተመለከትነው ነው። በዚህ ሲዝንም ይህንን ነገር በተደጋጋሚ ስናነሳው የነበረ ነገር ነውና አንድ የሚባል አባባል አለ። እሱ
ምንድነው አንድ ነገርን ደጋግመህ ሞክረህ የተለየ ውጤት የምትፈልግ ከሆነ የእብደት መጀመሪያ ነው የሚባል ነገር አለና ሊቨርፑሎችም ያንን የማያዋጣ ነገርን ዝም ብለው ነው እየደጋገሙ ያሉትና ይህም እንግዲህ የእብደት መጀመሪያ ነው። አሰልጣኙ ራሱ ከዚህ በኋላ በሊቨርፑል መቆየትም የለበትም። እስካሁን ድረስ ማቆየታቸው ራሱ በጣም ትልቅ ስህተት ነው። ምክንያቱም ከአንድ ሳምንት ከሁለት ሳምንት በፊት በአንድ ጨዋታ መካከል የሳምንት ልዩነት ነበረና በዛ ሰዓት ቢያባርሩ ኖሮ ምናልባትም አዲሱ አሰልጣኝ መጥቶ የተለየ ነገርን ለማድረግ ከፍተኛ ጥረት ያደርግ ነበር። አሁን ቀጣይ ከአርሰናል ጋር ነው ጨዋታ ያለውና በዛ ጨዋታ ላይም ሊቨርፑል ያሸንፋል የሚል ሰው ያለ አይመስለኝም። ምክንያቱም አርሰናሎች በዚህ ሰዓት ያሉበትን ብቃት ሁላችንም እናውቃለን። ሊቨርፑል በአንጻሩ ደግሞ ፕሮፌሽናል የእግር ኳስ ቡድን ሳይሆን እየሆነ የሚገኘው ይህ ተራ የመንደር ቡድን ነው እየመሰለ የሚገኘው። ምንም አላማ የሌለው ምን መጮት እንዳለበት የማያውቅ ምንም ፓተርን የሌለው ቡድን እየሆነ ነው እየተመለከተ ነው የምንገኘው። ተጫዋቾቹ ራሱ ምን ማድረግ እንዳለባቸው የሚያውቁ አይመስልም። በዚህ ጨዋታ ላይ እንግዲህ ይበልጥ ሲያበሳጭ የነበረው ነገር ቢኖር ምንድነው ሊቨርፑሎች ኳሱን ሲይዙት ነበረ። ከዛ በኋላ ግን ማለት ነው ኪለር ኳስ የሚባል ገዳይ የሚባል ኳስን ማቀበል ይችሉ ነበር። በተለይ ደግሞ አሌክሲስ ማካሊስተር በተደጋጋሚ ተጫዋቾች እየሮጡ እየተመለከተ ነገር ግን ይሄ ሪስክ ላለመውሰድ በሚል ኳሱን ሲይዝ ተመልክተናል። አሁን ለምሳሌ ኮዲ ጋክፖ ሳቡዝ ላይ በተደጋጋሚ ሲሮጡ ተመልክተናል። እንደዚሁም ደግሞ ፍሎሪን ቪርትስም ለመሮጥም ጥረት ሲያደርግ ተመልክተናል። ነገር ግን ያንን ኳስ ክሮስ ላለማድረግ ስሩ ቦል ላለማቀበል ግን ሲፈሩ መመልከት ይችላል። ከዛ ያንን ኳስ ከማቀበል ይልቅ ወደ ኋላ መልሶ ለቨርጅል ቫን ዳይክ ወይም ደግሞ ለኢብራሂማ ኮናቴ ወይም ለብራድሊ ነበር ሲያቀብል የተመለከተው። ባለፈው ሲዝን ቢሆን ኖሮ እንደዚህ አይነት ኳሶችን በእርግጠኝነት ለተጫዋቾች ሲያቀብል እንመለከተው ነበረ። በዚህ ሲዝን ግን እንደ አጠቃላይ እንደ ቡድን ያላቸው ኮንፊደንስ በጣም የወረደ ነው። ወይ ምናልባት አሰልጣኙ እንዲባረሩ ፈልገው ከሆነ እንደዚህ የሚጫወቱት አንድ ነገር ነው። ነገር ግን እንደዛ ካልሆነ ፍላጎታቸው ግን አሁን እያሳዩ ያሉት ብቃት ግን በጣም የወረደ ነው። ከአንድ ፕሮፌሽናል ከሚባል የእግር ኳስ ተጫዋች የማይጠበቅ ነገር ነው እየተመለከተን የምንገኘው። በተለይ የመጀመሪያው አጋማሽ ላይ ሊቨርፑል ሙሉ ለሙሉ የወደቀ ቲም ሆኖ ነው የተመለከትነው። ምንም ኢንቴንሲቲ የለውም፣ ምንም ኢነርጂ የለውም። ኳስ ለመቀበል ምንም አይነት ፍላጎት የላቸውም፣ ለማጥቃት ምንም ፍላጎት የላቸውም፣ ለመከላከል ምንም ፍላጎት የላቸውም። እንደውም አንዳንድ ተጫዋቾችን በጨዋታው መሀል ሲያደርጉ የነበሩትን ይሄ ቦዲ ላንጉጃቸውን ከተመለከታችሁ በጣም ለመጮት እንደማይፈልጉ በደንብ ማረጋገጥ ትችላላችሁ። ይሄ ሞራላቸው የወደቀ ኤጭ ምናምን የሚለው አይነት ነገር ነው ሲመስሉ የነበሩትና ፈርስት ሃፍ ላይ ሊቨርፑል እንደዛ ወርዶ አይቼው አላቅም። በእርግጥ ይህንን ነገር በተደጋጋሚ ነው እያወራ ነው ያለ ነው። ባለፈው ሳምንትም ይህንኑ ተመሳሳይ ነገርን ስናወራ ነበረ። በዚህ ጨዋታ ላይም እንግዲህ ይህንን ነገር እየደገም ነው እንገኛለን። ሁለተኛው አጋማሽ ላይ ቢያንስ አጀማመሩ ላይ ጥሩ መጀመር ችሎ ነበር። በተለይ የመጀመሪያዎቹን 5-6 ደቂቃዎች ላይ ሊቨርፑል በኢንቴንሲቲ ነበር ሲጫወቱ የተመለከትናቸው። ሃይ ኢነርጂን ይዘው ነበረ የገቡት። ኳስ ለመቀማትም የነበራቸው ፍላጎት፣ ለማጥቃትም የነበራቸውን ፍላጎት እንመለከት ነበረ። ነገር ግን ብዙ አልቆየም። በተለይ ደግሞ አቻነት ግብ ከተገኘች በኋላ ያንን ነገር አላገኘንም። ተመሳሳይ አይነት አጮትን ነበር ሲጫወቱ የነበሩት። ልክ እንደ መጀመሪያው አጋማሽ ኳሱን ዝም ብለው ከአንድ ሳይድ ወደ ሌላ ሳይድ ነበር ሲቀባበሉ የነበሩት እንጂ ይሄ ቅድም እንዳልኳቸው ሪስክ ለመውሰድ ምንም አይነት የሚፈልግ ተጫዋች አልነበረም። በጣም ሴፍ የሆኑ ፓሶችን ነበር ሲያደርጉ ሲቀባበሉ የተመለከትናቸውና ያም ደግሞ ብዙ እድሎችን እንዳይፈጥሩ አድርጓቸዋል። የበለጠ የሚያበሳጨው ግን ሊቨርፑሎች 95ኛው ደቂቃ ላይ ኮዲ ጋክፖ አስቆጠረና 2-1 መምራት ቻሉ። ከዛ በኋላ እንግዲህ ሊቨርፑሎች ይህንን ጨዋታ አሸንፈዋል የሚል ግምት ነው የነበረው። ነገር ግን 2 ደቂቆችን መከላከል ከብዷቸው 97ኛው ደቂቃ ላይ የፉላም ተጫዋች ነው ሪድ በጣም የምታስገርም ግብ አስቆጥሮ አቻ በሆነ ውጤት ሊጠናቀቅ ይችላል። ጎሏ በጣም የምትገርም ነች። ፉላሞችም ይህ ውጤት ይገባቸዋል፣ እንደውም ማሸነፍ ራሱ ይገባቸው ነበረ። ነገር ግን ሊቨርፑሎች ግን እንዴት 2 ደቂቃ መከላከል ይከብዳቸዋል? በተለይ ደግሞ ጎሏ ከተቆጠረች በኋላ ኮዲ ጋክፖን በማስወጣት ጆ ጎሜዝን ነበረ ያስገባው እና በመጨረሻዎቹ 2 ደቂቃ ላይ የነበሩትን የሊቨርፑል ተከላካዮች ስንመለከታቸው ሚሎስ ኬርኬዝ አለ፣ ቨርጅል ቫን ዳይክ አለ፣ ኢብራሂማ ኮናቴ አለ፣ ጆ ጎሜዝ አለ፣ ኮነር ብራድሊ አለ፣ እንደዚሁም ጀረሚ ፍሪምፖንግም አለ። በእርግጥ ተቀይሮ በሚገባበት ሰዓት በቀኝ ክንፍ ላይ እንዲጫወት ነው የተደረገው። ነገር ግን ደግሞ በዛ ቦታ ላይ የሚጫወት ተጫዋች ነው። ለሊቨርፑልም በዛ ቦታ ላይ ሲጫወት የተመለከትነው ተጫዋች ነውና ለነዛ 2 ደቂቃዎች 6 ተከላካይን አስገብተው ነበረ። ነገር ግን ሪድን መከላከል ከብዷቸዋል። ሪድ ኳሷን በሚቀበልበት ሰዓት በሚመታበት ሰዓት ከተመለከታችሁ አጠገቡ ላይ ማለት ነው በ8 ወደ 10-15 ሜትር ርቀት አንድም ተጫዋች አልነበረም። እሱን ከቨር ሲያደርግ የነበረ ተጫዋች አልነበረም። ያ ሁላ ተጫዋች እያለ እንዴት አንድ ተጫዋችን ከቨር ማድረግ ይከብዳቸዋል? በተለይ ደግሞ ቦክስ ውስጥ የነበሩትን ተጫዋቾች ስንመለከታቸው ኦልሞስት ከ10 ተጫዋቾች ውስጥ ወደ 8-7 ተጫዋቾች ቦክስ ውስጥ ነው የነበሩትና ቢያንስ አንዱ ተጫዋች ወጥቶ እንዴት ነው ያንን ተጫዋች ከቨር ማድረግ የከበደው? ጎላው የምትገርም ነች። በረኛው ምንም ሊያደርግ አይችልም። ነገር ግን ተጫዋቾቹ ግን ያንን ቦታ ኳሱ እንዳይመታ ማድረግ ነበረባቸው። ነገር ግን ያንን ማድረግ አልቻሉም። ፎከሳቸውን ራሱ ሉዝ አድርገው ነበር። የትኩረታቸውን አጥተው ነበር። ምክንያቱም ምንጊዜም ማለት ነው
የምትከላከል ቡድን ከሆንክ አንድ ተጫዋች ቢያንስ ጠርዝ ላይ ታቆማለህ። ምክንያቱም ክሮስ ተደርጎ ያቺ ክሮስ የተደረገችው ኳስ ቦንስ ባክ ቢያደርግ ወይም ደግሞ ተገጭታ ብትወጣ ያችን ኳስ ለመከላከል አንድ ሰው ቢያንስ ጠርዝ ላይ ያስፈልግ ነበረ። ነገር ግን የሊቨርፑል ተጫዋቾች እንዳለ ማለት ነው እዛ ቦክስ ውስጥ ነው የነበሩት። አንድ ተጫዋች ወጥቶ ቢሆን ኖሮ ያችን ኳስ ቢያንስ ለካውንተር አታክ ለመሄድ ካልሆነ ደግሞ ያችን ኳስ ለመከላከል አንድ ተጫዋች ጠርዝ ላይ ሊቆም ይገባ ነበር። አሁን ብዙ ጊዜ መሐመድ ሳላህ የሚቆምበትን ቦታ ከተመለከትን በእንደዚህ አይነት አጋጣሚዎች ውስጥ ወደ ውስጥ አይገባም፣ ክሮስ የሚደረግበት ቦታ ላይ አይገባም፣ ጠርዝ አካባቢ ነው የሚሆነው። ብዙ ጊዜ እሱ ካውንተር አታክ ለመጫወት ነው በዛ ቦታ ላይ የሚቆመው። ነገር ግን ደግሞ ለመከላከል ራሱ ያ ቦታ ይጠቅማል። ምክንያቱም አሁን እዛ ቦታ ላይ አንድ ተጫዋች ቢኖር ኖሮ ያችን ኳስ በሚያቀብልበት ሰዓት ሪድን በመጠቃት ኳሷን እንዳይመታ ማድረግ ይችል ነበር። ነገር ግን ተጫዋቾቹ እንደዛ ማድረግ አልቻሉም። ኢቨን አሰልጣኙ ራሱ እንደዛ እንዲያደርጉ መናገር ነበረበት። ቢያንስ ሩቅ ቢሆን ራሱ ፎከሳቸውን እንዲያገኙ መናገር ነበረበት። ነገር ግን ያንን ማድረግ አልቻለም። በአጠቃላይ ሊቨርፑል በዚህ ጨዋታ ላይ 1 ነጥብ አግኝቷል። 3 ነጥብ ማግኘት የሚችልበትን እድል በ2 ደቂቃዎች ምክንያት ያንን አቶ 1 ነጥብ ብቻ በማግኘት ሊያጠናቅቅ ችሏል ጨዋታውን። ፍላሞች ግን በዚህ ጨዋታ ላይ ከ1 ነጥብም በላይ ይገባቸው ነበር። በጣም ምርጥ የሚባል እንቅስቃሴን አድርጓል። ሊቨርፑሎች ግን በተቃራኒው በጣም የወረደ ነገር ነው የተመለከትነው። እናም ሊቨርፑሎችም እንግዲህ አሰልጣኝ አርነ ስሎትን እስከ መቼ እንደሚታገሱት እርግጠኛ አይደለሁም። ምክንያቱም የሊቨርፑል ውጤት ማጣት አይደለም በጣም የሚያሳስበው ምንድነው ሊቨርፑሎች አሁንም ከዚህ የውጤት ማጣት እንዴት መውጣት እንዳለባቸውም አያውቁም። በእያንዳንዱ ጨዋታ ላይ ምን ማድረግ እንዳለባቸውም አያውቁም። ምን አይነት ያጮት ስታይል እንዳላቸው አያውቁም። በሜዳ ላይስ እንዴት መጮት እንዳለባቸው አያውቁም። ኦርጋናይዝድ ያልሆነ ቡድን ነው እየተመለከትን የምንገኘው። ለመጮትም ፍላጎት ያለውን ቡድን አይደለም እየተመለከትን የምንገኘው። በፊት የነበረው አይዴንቲቲውን ራሱ አጥቷል። ኢንቴንሲቲ የነበረ የሊቨርፑል አይዴንቲቲ ኳሶችን አስጨንቆ ይቀበላል። ብዙ ሰከንዶችም ራሱ ከኳስ ውጭ እንዲሆኑ አይፈልጉም። በፍጥነት ነጥቀው በፍጥነት ማጥቃትን ነበረ የሚፈልጉት። በዚህ ሰዓት ግን ያንን ነገር እየተመለከትን አይደለም የምንገኘው። ኳስ ቢነጥቁ ራሱ ኳሷን መያዝ ነው የሚፈልጉት። ተጋጣሚ ቡድን እስኪደራጅ ድረስ መጠበቅን ነው የሚመርጡትና ያ ነገር ደግሞ ዋጋ እያስከፈለና ከዚህ በኋላ አሰልጣኙ መቆየትም የለበትም። እስካሁን ድረስ ራሱ በመጀመሪያ ደረጃ መቆየት አልነበረበትም። ገና በተከታታይ 3-4 ጨዋታዎችን በተሸነፈበት ሰዓት ነበረ ከሊቨርፑል ሊባረር የሚገባው የነበረ። አሁንም ሌላ አሰልጣኝን ነው መቅጠር ያለባቸው እንጂ በዚህ አሰልጣኝ ሊቨርፑሎች ውጤታማ ይሆናሉ ብዬ አልጠብቅም። ይህንን አሰልጣኝ እንግዲህ ከዚህ በኋላ የምንመለከተው ከሆነ በሊቨርፑል የበለጠ ሌላ ቀውስ ውስጥ ይገባሉ ብዬ ነው የማስበው። በተለይ ደግሞ በዚህ ሰዓት የተጫዋቾችን ጉዳትም አለ። እንደዚሁም የተጫዋቾቹ ራሱ ያሉት ተጫዋቾች ያልተጎዱ ተጫዋቾች ራሱ ለመጫወትም ፍላጎት ያላቸው አይመስልምና እንደዛ የሚሆን ከሆነ ደግሞ ክለቡ በአፋጣኝ መፍትሄ ሊሰጠው ይገባልና አሰልጣኝ አርነ ስሎትም በዚሁ ሰዓት ወደ ሊቨርፑል ገና ከማቅናታቸው በፊት እዛው ባስ ውስጥ እያሉ ራሱ የመልቀቂያ ደብዳቤ ሊሰጣቸው ይገባል፣ ሊባረሩ ይገባቸዋልና ከዚህ በኋላ የሊቨርፑል አሰልጣኝ መሆንም የለባቸውም። በዚህ ጨዋታ ላይ አንድ ጥሩ ነገር ልናወራ የምንችለው ነገር ቢኖር ምንድነው ፍሎሪያን ቪርትዝ የፕሪሚየር ሊጉ 2ኛ ግቡን ማስቆጠር ችሏል። ከዛ ውጭ ግን በእንቅስቃሴ ደረጃ በጣም የወረደ ነው የተንቀሳቀሰው። እንደ ቡድንም ዜሮ የሆነ ጨዋታ ነው የተመለከትነው። ምንም ጥሩ የሚባል ነገርን ልናወራላቸውም ራሱ አንችልም። እንደ ሊቨርፑል እንደዚህ አይነት ነገሮች መደጋገም የለባቸው፣ መቀጠል የለባቸው። የሚቀየረው ተቀይሮ ለውጦች መምጣት መቻል አለባቸው። በመጀመሪያ ደረጃ አሰልጣኝ አርነ ስሎት መሰናበት አለባቸው። እንደዚሁም ካስፈለገም አንዳንድ ተጫዋቾች መሰናበት መቻል አለባቸው፣ መባረር አለባቸው፣ መሸጥ አለባቸው። ምክንያቱም ቡድንን የሚበጠብጡ ያለ ይመስለኛል። በተለይ ደግሞ አዳዲስ ተጫዋቾችና ነባር ተጫዋቾች መካከል ልዩነት ያለ ይመስለኛል። ነባሮቹ በአዳዲስ ተጫዋቾች ደስተኛ የሆኑም አይመስለኝምና እነዚህ ነገሮችን መቀየር መቻል አለባቸው። እንደ ቡድን አንድ የማይሆኑ ከሆነ የሚበጠብጠውን ማስወጣት ነው የሚያስፈልገው እንጂ በዚህ አይነት ሁኔታ መቀጠል የለባቸውምና በአፋጣኝ እርምጃ መወሰድ መቻል አለበት ብዬ አስባለሁ። በአጠቃላይ በዚህ ጨዋታ ላይ ያለኝ ሀሳብ ይሄ ነው። እናንተስ በዚህ ጨዋታ ላይ ያላችሁ ሀሳብ ምንድነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ጀራ ያቆየን።